ኖህ በመርከቢቱ ላይ በቆዩባት ረጅም ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበር። በዚህን ጊዜ እርግብን አዲስ ነገር ታመለክተው ዘንድ ይልካት ነበር። ምንም ሳትይዝ ትመለሳለች። ደግሞ ይልካታል እንዲህ እያለ ከዕለታት አንድ ቀን የዘይቱን ዛፍ ቅርንጫፍ አመጣችለት። በዚህም ውሃው የሰረገና አትክልቶች መብቀል እንደጀመሩ አወቀ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ኑህ አለይሂ ሰላም የመጨረሻው ክፍል ከትናንት የቀጠለ። ቻናሉን ሰብስክራይብ ያድርጉ። ኑህ በመርከቢቱ ላይ በቆዩባት ረጅም ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበር። በዚህን ጊዜ አዲስ ነገር ታመለክተው ዘንድ ይልካት ነበር። ምንም ሳትይዝ መልሳለች። ደግሞ ይልካታል እንዲህ እያለ ከዕለታት አንድ ቀን የዘይቱን ዛፍ ቅርንጫፍ አመጣችለት። በዚህም ውሃ የሰረገና አትክልቶች መብቀል እንደጀመሩ አወቀ። ከዚህ ቀጥሎ እንደገና ቢልካት በእግሮቿ ላይ የጭቃ ቅሪትን ይዛ ተመለሰች። ፍች በመሬት ላይ አረፈች በማለት ነው። በዚህም መጥለቅለቁ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዛግብት ይገኛል። ከዚህ ተነስተው ነው ሌሎች የሰላም እርግብ የሚሉት። በእግሮቿ የምታዝለውን የዘይቱን ቅንዘል ያንን የሚጠቁም ነው። ኑህ አለይሂ ሰላም ከአደም ልጆች መካከል እነኚህ ከእርሱ ጋር የቆሩት ብቻ እንጂ ሌሎች የሌሉ ሲሆን ከመርከቧ ወረደች። በምድር ላይ ያሉ ሰዎች ሁሉ አልቀዋል። ምድር በዚያን ጊዜ ሰዎች እንደ አሁኑ አልተሰራጩባትም ነበር። በተወሰነ ስፍራ በአረብ ሀገራት፣ በፍልስጤም እና በዙሪያዋ ብቻ ነበሩ። የሰው ልጆች ሰፍረውባት የነበሩት እነኚህ ክፍሎች ብቻ ነበሩ። የቀሩት የምድር ክፍሎች የሰው ልጆች አልነበሩበትም፣ ግን የተጥለቀለቀችው ምድር ሁሉ ነበረች። ከዚያን አላህ ሱብሓነሁ ወተዓላ ከኑህ አለይሂ ሰላም ጋር የነበሩትን ህዝቦች በሙሉ ውሃን አደረጋቸው። መውለድ የማይችሉ ማለት ነው። ለኑህ አለይሂ ሰላም እና ለባለቤቱ ያልሆነ ካልሆነ በስተቀር ሌሎች ሰዎች ልጅ ሊወልዱ አልቻለም። የተቀሩት ሙሉ ከሞቱ በኋላ ዝርያቸው አቆመ። በምድር ላይ እስከዛሬ የዘለቀው የኑህ ዝርያ ውጭ ሌላ አልቀረም። ከዚህም የተነሳ ኑህ አለይሂ ሰላም ሁለተኛው አደም በመባል ይጠራል። ሁለተኛው የሰው ልጆች አባት በመባል ተሰይሟል። ይህ የሰው ልጆች ትውልድ ሁሉ የኑህ አለይሂ ሰላም ስለመተሳሰር ነው። ይህም በቁርአን ተጠቅሷል። ኑህም በእርግጥ ጥሪውን ተቀባዮቹን ይማር፣ እርሱንም ቤተሰቦቹንም ከከባድ ጭንቅ አዳን፣ ዝርዮቹንም እነርሱን ብቻ ቀሪዎች አደረግን፣ የቀሩት እነርሱ ናቸው። በሌላ አያ ደግሞ አላህ እስራኤላውያን ሲናገር እናንተ ከኑህ ጋር በመርከቢቱ የጫናቸው ዘሮች ሆይ አላህን ተገዙ፣ እርሱ በብዙ አመስጋኝ ባሪያ ነበርና እያለ ይላል። ኑህ ከውሃው መጥለቅለቅ በኋላ 350 ኖሯል። ኢብኑ ማጅህ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የኑህን ጾም ሲጠቅሱ ኑህ ዐለይሂ ሰላም ከዒድ ቀናት ውጪ የነበሩትን የዓመቱን ቀናት ሁሉ ይጾም ነበር ብለዋል። ከዒድ ዕለት ያፈጥራል፣ በዒድ ዕለት ያፈጥራል እንጂ በተቀሩ ቀናት ሁሉ ጾም ላይ ነው። ኑህ ዐለይሂ ሰላም ይህንን ያህል ዓመት ከቆየ በኋላ ሞተ። ስለሱ ከተዘገቡ ዘገባዎች አመዛኙ መካ እንደተቀበረ የሚነግረው ነው። በአንዳንድ ዘገባዎች ደግሞ ሉብናን ሊባኖስ ሀገር በሚገኘው ከርካል በቃዕ በተባለ ስፍራ የተቀበረ መሆኑን ተናግሯል። ይህም ዘገባ ሚዛን ያለው ነው። ኑህ ዐለይሂ ሰላም 3 ልጆች ነበሩት። አንደኛ ሳም፣ ሁለተኛ ሐም፣ ሶስተኛ ያፌስ። በሳም ልጅ ውስጥ ነጭና ትንሽ ጥቁረት አለበት። ወደ ጠይምነት የሚያመዝን መልክም አለ። ነጭነትም ጠይምነትም አለበት። በሐም ልጆቹ ደግሞ ጥቁረት የሚያይል ሲሆን ጥቂት ነጭነት ይገኝበታል። አብዛኞቹ ጥቁረት አለባቸው። በያፌስ ልጆች ደግሞ ነጭነትና ቀይነት አለባቸው። አረቦችና እስራኤላውያን የሳም ዝርያዎች ናቸው። አፍሪካውያን ደግሞ የሐም ዝርያዎች ናቸው። ቱርኮች፣ ምስራቅ እስያውያንና አውሮፓን ደግሞ የያፌስ ዝርያዎች ናቸው። የነብዩላህ ኑህ ታሪክ ይህን ይመስላል።
የነብዩላህ ሁድ ታሪክ ከሳም ልጆች መካከል ነብዩላህ ሁድ አለይሂ ሰላም በነብይነት ብቅ አሉ። የዘራቸው ግንድ ሁድ ኢብኑ አብደላህ ኢብኑ ረባህ ኢብኑ ጀራድ ኢብኑ አድ ኢብኑ አውስ ኢብኑ ኢረም ኢብኑ ሳም ኢብኑ ኑህ አለይሂ ሰላም ነው። ከዚህም ግንድ የሁድ ህዝቦች አድ በመባል ይጠራሉ። በተጨማሪ ኢረም ተብለውም ይጠራሉ። ይህ ሁለቱም የሁድ አለይሂ ሰላም አያቶች በመሆናቸው ምክንያት ነው። የሁድ ህዝቦች የሆኑት የአድ ነገዶች አህቃፍ ተብላ በምትጠራ ስፍራ ውስጥ ይኖሩ ነበር። የሱረቱል አህቃፍ መጠሪያ ህዝቦች ይኖሩበት የነበረው ስፍራ ጋር የተያያዘ ነው። አህቃፍ ማለት የአሸዋ ክምር ተራራ ማለት ነው። ይህች ስፍራ በየመን ውስጥ በአማን እና በሀድራ ሙት መካከል ነበረች። በየመን ውስጥ ከባህር ዳርቻ በምትገኝ ሽሩህ ተብላ በምትጠራ ስፍራ አካባቢ ነች። አላህ ሱብሓነሁ ወተዓላ እንዲህ ይላል ሱረቱል አህቃፍ 21 የአድንም ወንድም ሁድን ህዝቦቹን በአህቃፍ ባስጠነቀቀ ጊዜ አስታውስ። ይህ ቦታቸው በአህቃፍ የነበረ መሆኑን ይጠቁማል። በእርሻ ስፍራቸው መኖሪያ ስራቸው እጅግ የመጠቁና የሚፈላሰፉ ነበሩ። እነርሱ ዘንድ ተወዳጅ መኖሪያቸው ጎጆዎች ነበሩ፣ ግን ተራ ጎጆዎች ሳይሆኑ እጅግ ግዙፍ ጎጆዎች ነበሩ። በእርሷ የሚቀነጡና የሚመጻደቁ ነበሩ። አላህ ሱብሓነሁ ወተዓላ ስለነሱ ሲናገር እንዲህ ይላል ጌታህ በአድ እንዴት እንደሰራ አታውቅምን? በኢረም በባለ ረጃጅሚቱ አዕማድ በዚያች ቢጤዋ በአገሮች ውስጥ ያልተፈጠረ በሆነችው ኢማድ ማለት ለጎሳዎቻቸው ይጠቀሙ የነበሩት ረጃጅም ምሰሶዎች ናቸው። በተለይ በመኖሪያ ስፍራዎች፣ በከተሞች መንደሮች እጅግ የተቀነጡ ነበሩ። በዚህ ጉዳይ ድንቅ ነገር እስኪወራላቸው ድረስ ደርሰው ነበር። በሜዳው ስፍራ ይኖሩ በነበሩባት ጎጆዎች ነበራቸው። ፎቆች ደግሞ በተራሮች ላይ ይገነባሉ። በከተማዎቻቸው ውስጥ ትላልቅ መንገዶች ነበሯቸው። አንዳንድ የታሪክ ዘጋቢዎች የነገሩን ገናናት ለመግለጽ ሲነገሩ የቤቶቻቸው አጥር ሳይቀር ከወርቅና ከብር የተሰሩ ነበሩ ይላሉ። እውነታው አላህ ከማንም በላይ አዋቂ ነው። ግን እርግጠኛ የምንሆንበት ነገር በየትኛውም ዘመን በእነርሱ ጊዜ የሆነው አይነት አለመኖሩ ነው። ቢጤዋ በሀገሮች ውስጥ ያልተፈጠረ በሆነችው ይላል። ከስልጣኔ ከስራ እጅግ ግዙፍ የሆነ ነገር ጨብጠው ነበር። አረቦች እና አረብኛ ቋንቋ የሚናገሩ ነበሩ። ሁድ አለይሂ ሰላም አረብ ነው። ኢብኑ ሒባን በሷሒህ ሐዲሳቸው እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም አቡ ዘር ረዲየላሁ ዐንሁ ነብይነት በተመለከተ ሲያናግሩት ነበርና ከእርሱም ከነቢያት መካከል 4ቱ አረብ ነበሩ ሲሉ ተናገሩ። ሁድ፣ ሷሊህ፣ ሹዐይብ እና የአንተ ነብይ ናቸው አሉ ሰለላሁ ዐለይሂ ወሰለም። ሰላትና ሰላም ይስፈንባቸው። ከእስማኤል አለይሂ ሰላም በፊት የነበሩት አረቦች ጥንታዊ አረቦች አልዐሪቡል አሪበህ በመባል ይታወቃሉ። ከነሱ መካከል አድ፣ ሰሙድ፣ ጁሩሁም፣ ኡመይን፣ መድየን፣ ቃሕጣንና መሰሎቻቸው ይገኙበታል። እኒህ ከእስማኤል አለይሂ ሰላም በፊት የነበሩ እጅግ የታወቁ ጥንታዊ የአረብ ነገዶች ናቸው። ከእስማኤል አለይሂ ሰላም በኋላ የመጡት ደግሞ አልዐረቡል ሙስተዕሪባህ በመባል ይታወቃሉ። እኒህ የኢስማኤል ትውልዶች ናቸው። እስማኤል አለይሂ ሰላም መሰረቱ አረብ አልነበረም፣ ከነዓናዊ ነበር። ግን አባቱ መካ ላይ አስቀምጦት በሄደ ጊዜና ከአረቦች ጋር ሲቀላቀል ከነሱ መካከል ሆነና እንዲያውም በአረብኛ እጅግ ቀልጣፋቸው ሆነ። ከአረቦች መካከል አንደበቱ ርቱዕና እጅግ የላቀ ሆነ። እንዲያውም የአረቦች አንደበቱ ርቱዕ ናት፣ መሰረቱ
እርሱ ነው እስኪባል ደርሶ ነበር። የነብዩ ሰለላሁ ዐለይሂ ወሰለም አንደበት ርቱዕ ከእርሱ ነው። ኑህ ዐለይሂ ሰላም ከውሃው መጥለቅና ከነገሮች ሁሉ መጥፋት በኋላ ኑህ ዐለይሂ ሰላም ሰፍሮባት ከነበረው ቦታ የሰው ልጆች እንደገና በምድር ላይ ይሰራጩ ጀመር። እሱ ሰፍሮ የነበረበት ቦታ በደቡብ ቱርኪያ በሰሜን ሻም አካባቢ ነበር። ከዚህ ቦታ ነው ሰዎች ወደ ፍልስጤን፣ ወደ ሻም፣ ወደ የዐረብ ደሴት የተሰራጩት። ሌሎች ደግሞ ወደ ደቡባዊ የዐረብ ደሴቶች ደርሰው ነበር። ሰዎች ሁላቸውም በተውሂድ እምነት ላይ ነበሩ። ከሰዎች እልቂትና የኑህ ዐለይሂ ሰላም ዝርያ ሌሎች ከበኋላ እስከመጡበት ጊዜ